ማችን ኮሜንታሪዎችን ክርስቲያን አስተምሮቶችን በመረጃ ያቀርባል። እንቀጥላለን። እሺ ስለዚህ ምን ያደርጋል መሰላችሁ ወገናችን? እንቀጥል እኔ ሙፈሲሮችን አመጣለሁ። ተፍሲሮች አሉ፣ ኮሜንታሪዎች አሉ፣ ማስረጃዎችን አቀርባለሁ። እሱም ኮሜንታሪዎችን ያቀርባል፣ ክርስቲያናዊ ትርጉሞችን ያቀርባል፣ ማስረጃዎችን ያቀርባል፣ በኮንቴክስት ያደርጋል፣ እንጠይቀውን ይመልሳል። እንቀጥላለን። ጥሩ እሺ ወገናችን፣ ያው ባለው መሰረት በመረጃ ነው የምናወራው። የማይታወቁ ሶርሶች ማቅረብ አይቻልም። እኛ ማንቀበላቸው ضعيف ሐዲሶችን ማቅረብ በኋላ እናያለን። አንተ አውርተሃል እኮ ተረጋጋ። ቆይ ምን ሆነ ነው? እሱን እናያለን እኮ። እሺ ላውራ። ደንግጣል። እሺ ضعيف ሐዲሶችን ማውራት አይቻልም። እኛ የማንቀበላቸው የሰው ንግግር የሚሆን ይቅርታ ضعيف ሐዲስ ታብራራልናል። ضعيف ሐዲስ የካማንጂ የማይቀበል ማለት አረ ላውራ። ማስረጃ እናቀርባለን። እሺ ያው አሶራም እኔ አላልኩም። እሺ ላውራ። እሺ ضعيف ሐዲስ ደካማ ሐዲሶች እኛ ሙስሊሞች አንቀበልም። ከቁርአንና ከሐዲስ ውጪ አንቀበል። ማስረጃ ታቀርባለህ። ብራዘርዬ አለማለትህን ማስረጃ ታቀርባለህ። ضعيف ሐዲስ እንደማትቀበል ማስረጃ ስለምታቀርብ በኋላ እንቀጥላለን። እሺ ላውራ። እሺ እናወራበታለን። እሺ ቀጥል። እሺ ቀጥልና እኔ ላውራ። አንተ ያወራውን እኔም ደግሜ ላውራ። አንዴ ቀጥል። ምንም እኮ አላልኩም። ጨርስ። እኔ ምን አይወለ ውይይቱ መካከል እናድርገው ነው ሐሳብ ያነሳው። እሺ ላውራ እኮ አንዴ እኔም ማውራት አለብኝ። አንተ ያወራውን እኔም ላውራ። እሺ ወገናችን እንግዲህ እንደምታውቁት ያው እንግዲህ አበባው ይባላል እንደምታውቁት። ኢብኑ አበባው ይቅርታ ስሜ መሐመድ ነው። በስነ ስርዓት ካላወራ ይቀጥላል። ስሜ መሐመድ ኢብኑ አበባው ይባላል። ስሙ አይባልም። ስሜ መሐመድ የአበባው ልጅ ማለት ነው። የአበባው አይደለም መሐመድ ነው ስሜ። በትክክል ካልጠራኸኝ ያንተንም ነብይ በትክክል አልጠራውም ማለት ነው። በስነ ስርዓት ቀጥላለና ቀጥል። አንተም ካዋጣ ቀጥል። ስድብ ከአፍ ያው ከወጣ ችግር የለውም። ስሜ መሐመድ ነው፣ መብት አለኝ ስሜ መጠራት። በስሜ ካልጠራኸኝ እኔም ያንተን ነብይ ተረጋጋ። እሺ ተረጋግቼ ነው የማወራው። አንተ እኮ ነህ የስነ ስርዓት የሌለ። ምክንያቱም ያለ ስሜ እየጠራኸኝ ስለሆነ የአበባው ልጅ ማለት ነው። የአበባው ልጅ ለምንድነው መሐመድ ነው? የአረብ ስም መሐመድ ነው። የአረብ ስም ስለሆነ እንደ አረብ ነው የምንጠራህ። እኔ እንደዛ ከሆነ የነብይህን ስም የምጠራው በአረቦች በሚጠሩት ስም ነው። ምን ብዬ እንደምጠራው በኋላ ታየዋለህ። እኔም ኢየሱስን የሚጠሩት አይሁዳውያን እንደሚጠሩት እጠራላለሁ። ችግር የለም። ቀላል ችግር የለም። አሁን ምን እናደርጋለን መሰላችሁ? ኢብኑ አበባው መጥቷል ወይ ማለት። እሺ እንግዲህ ስድብ ከሆነ ዘመም የሚባለው ሐሰተኛው ነብይ መሐመድ እያልኩ ነው። ሐሰተኛው ኢየሱስ ቀጥል። እሺ እንዳንተ ማለት ነው። እሺ እኔ ምንም ችግር የለብኝ። እኔ አንድ ስላልሆንኩኝ አንተ የፈለከው ማለት ትችላለህ። ኢብኑ አበባው ኢብኑ አበባው እሺ ቀጥል። አንድ ስትል አንድ ጥለላለህ። ችግር የለውም። በስነ ስርዓት አውራ። ችግር የለውም። ለአንተ አንድ መልስ አላጣም። የሚገርም ነገር ምንም ችግር የለብኝም እኮ ነው ብራዘር። ለምን ተረጋጋና ቀጥታ ለምን አትወያይም በስነ ስርዓቱ? ምክንያቱም መወያየት አልፈለግም። ስምህ ስለፈራህ የአረብ ስም ስለፈራ ነው። ስለኔ ስም አይመለከትህም። እሺ አሁን አላፈራልኝ ያ ጀማ አላስወራህም አላልኩም። በስነ ስርዓት ስለማታወራ እሺ በቃ ስምህን አልጠራም። እሺ በቃ ችግር የለውም። ስምህን አልጠራም። መብቴ መሰለኝ። ወገናችን ውይይቱ ግባ። ደቂቃ ያዝና ወገናችን የሚለውን ትተህ ውይይቱ ውስጥ ግባ። ወይ አንተ ያወራውን እኔም ላውራ እንዴ? እኔ ምንም አላወራሁም እኮ ብራዘር። ውይይቱ ውስጥ እንግባ። እሺ በቃ እሺ ተውኩት በቃ እሺ። አሁን በነገራችን ላይ ያው ضعيف ሐዲስ እንዳታቀርብ በኋላ አንተው ላይ ብራዘር። ውይይቱ ውስጥ ضعيف ሐዲስ ክልክል ነው የሚለው ማስረጃ ታመጣለህ በኋላ። ሰዓት ያዝ በቃ። ضعيف ሐዲስ ካመጣው ይኸው ስማኝ፣ ضعيف ሐዲስ ካመጣው ضعيف ነው የሚለውን ክልክል መሆኑን ማስረጃ ታቀርባለህ። በቃ ስንት ሰዓት እናድርገው? ሰዓት አያስፈልገውም። ደቂቃ ነው ሰዓት። እሺ በችግር የለውም። ስንት ደቂቃ እናድርገው? እሺ ኦኬ። ስለመሸ ሰዓትም ስለሌለ በድንገትም ስለሆነ እንችላለን። ለምሳሌ 5 ደቂቃ ፕሬዘንቴሽን 5 ደቂቃ ጥያቄና መልስ አድርገን መጨረስ እንችላለን። ችግር የለም። ቆይ 5 ደቂቃ ፕሬዘንቴሽን ከዛስ 5 ደቂቃ ምን 5 ፕሬዘንቴሽን አልከሽ። ከዛስ 5 ፕሬዘንቴሽን ማቅረብ ትችላለህ።
በማስረጃ እኔም ደግሞ በማስረጃ ጥቅስ እየጠቀስኩ እኔ ልጨነቅበት እኔ ተጨነቅ መቻል ሪባትል 5 ለጠየቀኝ ጥያቄ እኮ መልስ እየሰጠው ነው። እሺ ሪባት ሰዓት ነው እንጂ የጠየቁ ስለማስረጃ አልጠየቁም። ሪባትል 5 ደቂቃ እናደርጋለን ከአምስቱ በኋላ ማለት ነው። ከዛ ክሮስ ኤግዛሚኔሽን አድርግ ችግር የለም። ደቂቃ እንደፈለግ 5 15 30 ደቂቃ ይበቃል ለዛሬው። የውይይት ጊዜ ከፈለክ የውይይት ጊዜ እንወስዳለን። ችግር የለውም። እኔ አሁንም አቅምህ ባይሆን እንኳን እድሉን ልስጥ ብዬ ነው የመጣው። ብራዘር ስነ ስርዓት ይዘህ አቅምህ አትበል። ስነ ስርዓት ይዘህ ለምን አትበል? አቅምህንማ ማወቅ አለብህ። አቅምህን ማወቅ አለብህ። እንኳን አንተ ቀርቶ ነብይ ከኔ ጋር መቆም አይችልም። እኔም በማንበብ እንኳን አንተ ቀርቶ አምላክ የምትለው በስነ ስርዓት አላወራም ብያልክ ነው። እሺ እንኳን አንተ አምላክ የምትለው ከኔ ጋር መቆም አይችልም። እሺ እንደዚህ ልበለ ችግር የለውም። እኔ አንተ ለምትለው ነው በስነ ስርዓት አላወራም እያልኩ እኮ አንተ በስነ ስርዓት አውራ። እሺ አሁን 15 እኔ አንተ እኮ ነው መጀመሪያ የጀመርኩት 15 ደቂቃ 15 እሺ በመሃል ነገር አትስራ። 15 ደቂቃ ነው በቃ አለ። ከዛ 5 ደቂቃ ደግሞ 5 ደቂቃ ደግሞ ያው ኮንክሉዥን እንሰራለን ማለት ነው። በጣም ጥሩ እሺ። ጀማሪ ማን ነው? መጀመር ትችላለህ። ስለዚህ ከጀመርኩኝ እኔ ነኝ የምጨርሰው ማለት ነው። አይደለም ከጀመርክ እኔ ነኝ የሚጨርሰው እንጂ ጀምር። እሺ ጀምር አንተ ጀምር። አይ እንደሱ የሚባል ነገር የለም። በጣም ነው ጀምራለሁ ብላ በጣም እሺ እኮ በጣም እናደርገዋለን። አንዴ ወረቀት ላምጣ። እሺ የእግዚአብሔር ባህሪያት ላይ ልናወራ ነው እንግዲህ ዛሬ ያጀማ። ስለ ባህሪያት አረከው ሀሳብ ትቀይራለህ በየደቂቃው። እሺ ምንድን ነው ርዕሱ? እሺ ርዕሱንም ልጻፍ። እውነተኛው አምላክ የትኛው ነው የሚለው ላይ ነው እያወራን። እውነተኛው አምላክ አላህ ወይስ እግዚአብሔር? አይደለ አላህ ወይስ ኢየሱስ? አላህ ወይስ ኢየሱስ እኮ አላህ ወይስ እግዚአብሔር? ችግር የለም። አላህ ወይስ ኢየሱስ? ችግር የለም። አላህ ወይስ እግዚአብሔር? ኢየሱስ የሚለውን ተጠቀም። ኢየሱስ የሚለውን ተጠቀም። ጥያቄያችን ኢየሱስ ላይ ስለሆነ ኢየሱስ ላይ አይደለም። ጥያቄ እግዚአብሔር ላይ ነው ቀጥታ። እግዚአብሔር በአጠቃላይ አምላክ ምንም አጠቃላይ የለም። ምንም አጠቃላይ ጥያቄ ያለ ሰው ሆኖ የመጣው አይደለም። ከእግዚአብሔር ወይስ አላህ? ብራዘር እኔ ይኸው ብራዘር እግዚአብሔር ወይስ አላህ? ኢየሱስ ወይስ አላህ የሚለው ላይ ነው የምናወራው። እግዚአብሔር ወይስ አላህ? ኢየሱስ ብቻ አይደለም አምላክ ብራዘር። የኛ ኢየሱስ ብቻ ነው አምላክ ብራዘር። አብ አምላክ አይደለም ብራዘር። አምላክ አንድ እንጂ ሶስት አይደለም። እሱ በኋላ ላይ ነው ብራዘር። እሱ በኋላ ላይ እናወራበት። አብ አምላክ እናወራበታለን። አይደለም አብ አምላክ አይደለም። ካልፈለክ መተው አታመልጥም። ወላሂ አታመልጥም። እግዚአብሔር ወይስ አላህ? አይደል ኢየሱስ ወይስ አላህ? እኔ ስለዚህ በቃ አድሚት ያደረገው መንፈስ ቅዱስና አብ እግዚአብሔር አይደሉም። ተስማምተናል። በዚህ አላልኩም። እሱ ነው ውይይቱ መካከል። አትስማ። አላህ ወይስ እግዚአብሔር? ብራዘር እየሰማኸኝ ከሆነ ኢየሱስ ወይስ አላህ በሚለው ውይይት ነው የምናደርገው። አንተ ነህ እንደምትመርጥልኝ። እኔ ኢየሱስ የሚባል ነገር የለም። እንደዚህ ነው የምናወራው። እንግዲያስ እንደዚህ ነው የምናወራው። እንደሱ ከሆነ የምናወራው የትኛው አላህ ጋር ነው? ስለዚህ ቀኝ እጅ አለው ምናምን ያለው አላህ ጋር አላወራም። እኔ ስለ ሶስተኛው አላህ ነው የማወራው። እንቀጥላለን። የትኛው ነው ቀኝ እጅ አለው? ችግር የለም። እሱ ውይይቱ መካከል አሳያለሁ የትኛው አላህ ነው። እግዚአብሔርም ቀኝ እጅ አለው ታውቃለህ? እሺ ችግር የለም። እሱ ቀኝ እጅ ምን አይነት ቀኝ እጅ እንደሆነ እናወራለን እዛ ውስጥ። እሺ የእግዚአብሔርንም ቀኝ እጅ የእግዚአብሔርን መቀመጫም እናያለን። ችግር የለውም። እንደዚህ ከሆነ እሱንማ በነገራችን ላይ አንተ በምትመጣበት እያንዳንዱ ነገር እመጣለሁ። ያለህንም ማህፀንና እኔ መሰዳደር ከሆነ ፍላጎት እኔ መሰዳደር ከሆነ ፍላጎት ለእያንዳንዱ ቃል መልሳለኝ። ደብል ስታንዳርድ ችግር የለውም። አሁን
ከነብይ የተማርከው ስለሆነ እሱን ተው። እኔ የጠየቅኩህ አንተም በኢየሱስ የተማርከው ስለሆነ ችግር የለውም። ምንም ችግር የለም። በቃ እሱን ነው አሁን ወዲያው መጽሐፍ ቅዱስ ላይ አህያ ሰርቷል እንደዚህ እያልኩ ላውራ ቀላል ነው። ወደ እይቱ እኮ በቃ አቁማ። እንደዚህ አይነት ነገር ስታቆም አቁማ። አላልኩም እኮ እኔ በቃ ሻው አላህ ራሴንም ራሴ ነኝ መምረጥ ያለብኝ። አንተ ነህ እንዴ? እኔ አንተ ብቻ ነው መርጥማ። ተስማምተን ነው የምንመርጠው። የራስህን ምረጥ። እሺ የራስህን ምርጥ፣ የራሴን እመርጣለሁ። እኔ የራስህን የሚባል ነገር የለም። የራስህ በቃ እንደዛ ካልከም አንተ እኔን ከመርጠህ አይሆንም። እንደሱ ለአንተ ባንተ ድረስ ነው እንደሚሄደው ኢየሱስ ወይስ አላህ? በቃ አልፈልግም ካልክ ብራዘር፣ ያልፈልግም ካልክ እኔ ሌላ እመርጣለሁ። ወደተኛ አትተማመንበትም። በመንፈስ ቅዱስና በአብ አትተማመንም። እኔ በማምንበት ነው የሚሆነው። በአብና በመንፈስ ቅዱስ አትተማመንም ብራዘር። እኔ ስለ አብና ስለ መንፈስ ቅዱስ አላወራሁም። ጥያቄ አትተማመንባቸውም። አምላክ አይደለም። አንተ በሌላኛው አምላክ አይደለም። አንተ በሌላኛው አይደለም። ያ ሌላኛው አምላክ አይደለም። እንደ እርጉዝ ሴት ይጮሃል የሚለውን ፈርተህ ነው? ብልቱ የተሰነጠቀ ነው እኮ ችግር ሞኝ ነው የሚለውን ፈርተህ ነው? ብልቱ ድፍን እንደሆነ በኋላ እንደተሰነጠቀ ሞኝ ነው የሚለውን ፈርተህ ነው? እሺ ደካማ ነው የሚለውን ፈርተህ ነው? ተወያየ አለ ወይስ እግዚአብሔር? አለ ወይስ እግዚአብሔር? አንተ አይደለም የምትመርጥልኝ። አይደለም አንተ ለኔ ማመርጥልኝ። አሬው የራሱን ቆይ ብራዘር፣ አለ ወይስ እግዚአብሔር? አላህ ወይስ እግዚአብሔር? ይኸው ብራዘር አንተ አትመርጥልኝም። አላህ ወይስ እግዚአብሔር? እንደዛ ከሆነ የትኛው አላህ ጋር ነው የምወያየው? አዎ ሁሉንም ይኸው በነገራችን ላይ የትኛው አላህ ጋር ነው እኔ የምመርጣለሁ? አንተ የትኛው አላህ? እሺ የትኛው እግዚአብሔር? ከየትኛው ባይብል ላይ ነው? እሺ ባይብል ራሱ አለ። እሺ የትኛው ቁርአን ነው? ወይም መቀጠላል የትኛው ቁርአን? እሺ ከየትኛው ባይብል ላይ? እሺ ከየትኛው ቁርአን ላይ? ከየትኛው ባይብል ላይ? አንተ እሺ እኔ ቁርአን ላሳየህ፣ ቁርአን ላሳየህ፣ እኔም ቁርአን አሳያለሁ። አይ ችግር የለውም። እኔ አንተ ያዝከውን ሳይሆን የኡስማንን ላሳይ ከፈለክ። አንተ ከየትኛው ነው የምትወያየኝ? ምን ማለት ነው? ማን ከጻፈው መጽሐፍ ላይ? የትኛው መጽሐፍ ነው? አንተ ማን ከጻፈው መጽሐፍ ላይ? አይደለም አንተ ማን ከጻፈው መጽሐፍ ነው? ማን ነው ጻፈው? ፈርተህ ነው? እኔ ጻፊውን አሳየው። አንተ ተሰኛለህ። ውይይቱ ውስጥ ገባ እያልኩህ እኮ ችግር የለውም። አንተ ጻፊውን አሳየኝ፣ እኔም ላሳይ። በቃ እሺ ያው እንቀጥል። ጻፊውን አሳየኝ፣ ላሳይ። እንደዛ ከሆነ ቁርአን ላይ ቁርአንን ማን እንደጻፈው ታሳየኛለህ። እኔ ባይብል ላይ ማን እንደጻፈው አሳያለሁ። እንቀጥል። እሺ አሳየኝ። በቃ እሺ አሳየኝ። የኢየሱስ እግዚአብሔርን ፈርቷል። ሌላ ርዕስ ጀምረናል። እግዚአብሔርን ፈርቷል። አንተ ነህ የፈራኸው። ፈርቶታል እግዚአብሔርን። አንተ ነህ የፈራኸው። እኔ አላህ ብዬ ተስማምቻለሁ። እኔ ኢየሱስ ብዬ ተስማምቻለሁ። እኔ ኢየሱስ ብዬ ተስማምቻለሁ። እግዚአብሔር በሚለው ተስማማ። እግዚአብሔር በሚለው ተስማማ። አንተ እንግዲያስ የትኛው አላህ በሚለው ተስማማ። እኔ ችግር የለብኝም። እኔ አላህ በሚለው በፈለከው አላህ በፈለከው እሺ እናውራ። አላህ በሚለው አንተ እግዚአብሔር በሚለው ተወያይ። እሺ እኔ ደግሞ አንተ ደግሞ በምን ትወያያለህ መሰለህ? ልምረጥልህ። አንተ እየመረጥክልኝ አይደል? አንተ ደግሞ አይሻ በምታ ብራዘር አይሻ ምን? እሺ አይሻ እኛ ስለ አምላክ እናወራለን፣ እነሱ ስለ ሴት ያወራሉ። ኧረ በቃ አላወራሁም። ረገና እኛ ስለ አምላክ እናወራለን፣ እሱ ስለ ሴት ያወራል። እኔ አላህ እኮ ሴት ስለሆነ ነው። እሱን ማሳያለሁ። አላህ ሴት ስለሆነ አምላክ እናወራለን። እሺ ችግር አምላክ ጋር መሰዳደብ ቀላል ነው። መሰዳደብ ቀላል ነው። አልተሳደብኩም። እኔ መረጃ ስላለኝ መሰዳደብ ቀላል ነው። አልተሳደብኩም። መረጃ አለኝ። መረጃ ያለው ነገር ላይ አላህ ሴት መሆኑን አሳያለሁ። እኔ ችግር የለውም። ታሳየኛለህ። አሳየኝ። እኔ እኮ ችግር የለብኝም። ውይይት ውስጥ ግባ። ታሳየኛለህ። አንተ ብቻ የሆነ አላህ በሚለው ተስማምቻለሁ። መረጃ ካለ አምጣ። ኢየሱስ በሚለው ተስማምቻለሁ። መረጃ ካለ አምጣ። እግዚአብሔር በሚለው አትስማማም? እሺ እግዚአብሔር የሚባል ነገር የለም። አንተ ለምን ትመርጥልኛለህ? ሰው እኮ ይታዘብሃል። አንተ የምትፈልገው መርጥ፣ የኔን ደግሞ ልትመርጥልኝ። ስለዚህ መንፈስ ቅዱስና አብ አምላክ አይደሉም። በኢየሱስ በዛ ውስጥ እናወራለን ብራዘር። ስለዚህ አንተ የአባት ያለውና አብ ያው በቃ ተስማምተናል ብራዘር። የአባት ያለው አላህን አትቀበልም ማለት ነው። ችግር የለውም። አብና መንፈስ ቅዱስ አምላክ አይደሉም። በዚህ ተስማምቶ ኢየሱስ ብቻ ነው። ልትመርጥልኝ ነው እንዴ? ውይይቱ ግባና እዛው ታየዋለህ። ውይይቱ ውስጥ ኢየሱስ ለብቻው አምላክ ነው ብራዘር። ኢየሱስ ተጠይቀኝ። እሱ ውይይት መካከል ነው የሚጠየቀው። በቃ ስለዚህ ምን እናደርጋለን መሰለ? አምላክ በክርስትና ወይ በእስልምና ፈርታል። በቃ አትጩ። በቃ ውጣ። እኔ አልፈራውም። ፈሪ ነህ። በቃ ሊያመልጥ ነው። ያመልጥ ነው። ጎበዝ። ያመልጥ ነው።
ተወያይ ስትበላ ትሰማ ሊያመልጥ ነው። አምላክህን አትፍራ። ምንድን ነው ሰይፍ ይዘህ ነው እንዴ? ሰይፍ ይዘህ ነው እንዴ? አትፍራ እና ቀጥል እኮ ተወያይ ያልኩህ እኮ። ኧረ እባክህ ቀጥል። አምላኬ በሚለው ቀጥል። እንቀጥል። ኢየሱስ ነው አምላክ፣ አላህ ነው አምላክ። እንቀጥል። ትገባለህ። አንተ እኔ እኮ አምላኬ አላህ ብቻ ነው የምለው። አንተ አምላኬ ኢየሱስ ነው አምላኬ ብራዘር። እኔም ኢየሱስ ነው አምላኬ። ኢየሱስ ብቻ ነው አምላክ አይደለም? አምላክ አይደለም? እሺ ያኛው አላህ አምላክ አይደለም? መልስልኛ። የትኛው? ሶስተኛው አላህ የቱ? ሶስተኛው ከስና ነገርኝ። ችግር የለውም ልቀበል። የትኛው? ውይይት ውስጥ ጠቅስልሃለሁ። ውይይት ውስጥ ገባ። አያውቅም። ወደ አላህ የሚጸልየው ሱረቱል ኧረ እባክህ ስማኝ። እሺ ንገረኝ። ወደ አላህ የሚጸልየው ሌላኛው አላህ ማስረጃ ቀርብልሃል። እንቀጥላለን። እዛ ውስጥ ገብተን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስን አንተ እያለ የሚናገረው ማን ነው? ኦኬ ቁርአን ውስጥ ቀጥተኛውን መንገድ ብርሃን የሚለው ማን ነው? መጽሐፍ ቅዱስ ውስጥ ቀጥተኛውን መንገድ ምራኝ የሚለው ማን ነው እኮ? መልስልኛ። ያን ውይይቱ መካከል ነው የምናወራው። ማስረጃው እያለ ደብል ስታንዳርድ እያደረኩ ነው የምጠቅስልህ። አሁን ሞኛቱንና በጣም ትልቅ ሰው ነህ። ሞኝነት አይደለም ብራዘር፣ በጣም ትልቅ ሰው ነህ። ታስታውቃለህ። እድሜ በጣም ሄዷል። ክብር እንደ ክብር ነው። ጸጉርም ገብቷል። እንደምናየው ጸጉር ገብቷል። እድሜ ትልቅ ነው። የሙሐመድ ልጆች እድሜያቸው የተቀጨው ለልጅነታቸው። እኔ እግዚአብሔር ይመስገን ለዚህ ደርሻለሁ። ትክክል ነህ። ቆይ አንዴ ያንተ ነብይ ግን በሀገር ውስጥ ገፊ ነው እያሉት ልጆቹ በልጅነታቸው ነው የሞቱት። ስነ ስርዓት ይዘህ አውራ። ባይብል ላይ ኢየሱስ እብድ ነው ተብሏል። ኢየሱስ እብድ ነው ብለውታል። ሙሐመድ እኮ ገፊ ስለሆነ ነው። ምክንያቱም ልጆቹ ኢየሱስ እብድ ነው። በቃ እሺ ኢየሱስ እብድ ነው ተብሏል። ሙሐመድም እኮ ሰማይ ነው። እንዲህ ካልክ ይኸውልህ አሳብዳለሁ። ወላሂ ነው አባቱ ሴተኛ ዛሬ ተብሏል። በስነ ስርዓት አስነክላለሁ። ወላሂ ነው አስነክላለሁ። ኢየሱስ ዝሙት ሰርቷል ይላል። ላሳየህ፣ መረጃ ላሳየህ። ሙሐመድ ደግሞ ኢየሱስ ዝሙተኛ ነው ልበል። ላሳየህ ነበር ይላል። እንደዚህ እናውራ። እንዴ ነው የፈለከው? አንተ እኮ ነው እያወራህ ስድብ ነው የፈለከው። ትልቅ ሰው ነህ። ራስህ ገብቷል። ይኸውልህ ብራዘር ያወራው መልስ ይኸውልህ በቀላሉ አምላኬ በስነ ስርዓት ካላወራህ አልሰማህም። አምላኬ የምትለው እግዚአብሔር አለ። በአምላኬ አላህ በአምላኬ እግዚአብሔር እንወያይ። ብራዘር አምላኬ ኢየሱስ ነው። እገባለሁ። በቃ አብ አምላክ አይደለም። አትመርጥልኝም አንተ። አብ አምላክ አይደለም። አብ አምላክ አይደለም በለኝና እንስማ። ብራዘር እዛው ውይይቱ መካከል እኔ ወላሂ ነው አልሰማም። መካከል ግባ። ውይይቱ ውስጥ ነው የሚነሳው። ብራዘር አቅም የለም። በቃ ፈርታል። ትክክል ነህ። በጣም አቅም የለኝም። አንተ በጣም አቅም አለ። በጣም አቅም አለ። አዎ አንተ በጣም አቅም አለ። እግዚአብሔር ውስጥ ግባ። ኢየሱስ የምትለው እግዚአብሔር ብሉይ ኪዳን ላይ የነበረው ባህሪያቱን፣ አስጨፍጫፊነቱን፣ ገዳይነቱን፣ ተጸጻችነቱን ብራዘር አላህ ተጸጻች ነው። ማስረጃ ሰጣለሁ። ኢብራሂም አላህ ዱልዱም ነው። አላህ ዱልዱም ነው። አንተ ነህ ያልከው። ኢብራሂም አላህ ዱልዱም ነው። አላህ ማህፀን አለው። አንተ ስነ ስርዓት መሐመድ ስነ ስርዓት ያዝ እባክህ። አንተ ጤነኛ አይደለም እንዴ? አላህ ዱልዱም ነው። አንተ ነህ ያልከው። አንተ ስነ ስርዓት ያዝ። ምንድን ነው መረጃ የለም። አንተ ማስረጃ ይኸው ከፍታለሁ። አንዴ ኢብራሂም እከፍታለሁ። መረጃ አለኝ። አንዴ ኢብራሂም እባክህ አንተ መሐመድ እባክህ ስርዓት ያዝ። አንዴ እባክህ መሐመዳት ለምንድን ነው መሐመድ ስሟል? ፍትሃዊ አድርጊው። ቲፎዞ ሳንሆን እነሱ አሁን ውይይት ከተፈለገ የመረጠው ርዕስ አለ። ከአንድ ጊዜ አንዴ ፍትሃዊ አይደለሽም። እኔ አሁን ገብቼ አንዴ ልናገርና ትናገራለህ። ዜድ ቆይ አንድ ጊዜ እባክህ አንዴ። ምን አሁን ገብቼ ኢብራሂም ስርዓት ያዝ ምናምን አላ ሁለታቸውን እኮ ነው ዝም ያስባልኩት። ሁለታቸውን ዝም ያሉ ያልኩት ምን አልከኝ? ተረጋጋ። እኔን ነው መጀመሪያ አንድ ጊዜ ሁለታቸው ያለችው እኔን ነው ወዳጄ። መጀመሪያ ዝም በል ያለችው ነው። ዝም ዳራ ውይይታችን አንዴ ቆይ መሐመድ እባክህ በፈጠረህ እባክህ አንዴ ውይይት ከተፈለገ ማለት ነው። ውይይት ከተፈለገ በስነ ስርዓት ነው እንጂ እዚያ ትላልቅ ሰዎች ነን። አላህ አይሰደብም። እንደገና ደግሞ የእናንተ ማምላክ አይሰደብም። ምክንያቱም ተከልክለናል። ይሄ ነገር ትክክል አይደለም ሁለታቸው የምታደርጉት። ስለዚህ እንደዚህ እያላችሁ እየተሰዳደባችሁ ቆይ አንድ ጊዜ እባክህ በፈጠረህ አንድ ጊዜ ቆይ
አንዴ ቆይ። አሁን ምንድነው ይሄ ስድድቡ? በመካከላችን ያለው ስድብ ከስር ያሉት ሰዎች ለማስተማር ነው ወይስ ምንም ነገር የሚስተምረው ነገር የለም? ስለዚህ አሁን በስርዓት ትወያዩ ከሆነ ተወያዩ፣ በስርዓት የማትወያዩ ከሆነ ደግሞ ብንወጣ ይሻላል እንጂ ምንም የማንማርበት ውይይት እኛ አንፈልግም። ስለዚህ አሁን ርዕሱን ሁለታችሁም ነው የምትመርጡት፣ ወይም ኢብራሂም የሚመርጣን አንተ የሚመርጣን። ከተስማማችሁ መቀባበል ነው፣ ካልተስማማችሁ ደግሞ መተው ነው እንጂ እንደዚህ አንተ እንደዚህ እያላችሁ አልፋችሁ ፈጣሪ መሳደብ ነው አይቻልም እንደዚህ። ስለዚህ አሁን ቆይ እባክህ በፈጠረህ አንድ ጊዜ እሱ ዝም ብሎ ተሳደባችሁ ያላችሁ እኮ ሐሰት ስለምትዘሩ ነው። እኔ አልተሳደብም። ተሰድበሃን ቆይ እባክህን ተሰድበሃን ቆይ አንድ ጊዜ አንዴ ተሰድበሃን ቆይ አንዴ እባክህ በፈጠረህ ነገር የለም። አላህ ዱል ተሰድበሃል። ማስረጃ አለኝ ነው እከፍታለሁ። በፍጹም ማስረጃ ወረበል ከአባ ማስረጃ የለም። እባክህ ማስረጃ አንዴ ማስረጃ የለም። ስለዚህ በዚህ መወያየት ከፈለግ ትወያያለህ፣ ችግር የለም። የፈለግከውን ነገር አላህ ላይ አምጣ። እሱ ደግሞ እግዚአብሔር የሚመጣና እግዚአብሔር ውይይታችን ኢየሱስ አምላክ ወይስ አላህ አምላክ ነው? አልቀበልም ካለ ውጣ። ኢየሱስ ብቻ አይደለም። ለምን ትፈራዋለህ? ይብሉ ይዳም አላህ ብቻ አይደለም፣ ያንተም አምላክ ሙሐመድም አምላክ ነው። ማስረጃ ያመጣል። ጥቀስ፣ የፈለግከውን አምጣና ጥቀስ። የፈለግከውን ይኸውላችሁ፣ ያ ጀማዓ ውይይት ውስጥ ለምን አትገባ? አንተ የፈለግከውን ጥቀስ ስላላህ፣ እኔ የፈለግከውን ጥቀስ ስለአምላክ ግባ። ታዲያ ውይይት ውስጥ የፈለግከውን ጥቀስ። ይኸው እኮ ውይይት ውስጥ ግባ እኮ። አምላክ በክርስትና ወይ በእስልምና የሚለው ነው። በቃ አጭር ነው እኮ። ማን ነው አምላክ የሚለው ልናይ እኮ ነው። በቃ እሺ፣ ብሉይ ኪዳኑንም አትፍራው ነው የምልህ። አንዴ ማሜ ይብሮ ወንድሜ አንዴ ዜድ ፖዞናል ጀምር። ምን እናደርጋለን? ስለዚህ አንተ ኢየሱስ ብቻ ነው አምላክ ብለህ ታምናለህ? ዜድ አይ ሰምቻቸዋለሁ። ስለሰማችሁ ኢየሱስ ነው አምላክ ካልተቀበልክ መውጣት ትችላለህ። ማሜ አንድ እሺ ብራዘር፣ ኢየሱስ ነው አምላክ አላህ ነው አምላክ ውይይት ታደርጋለህ። በቃ እኮ ኢየሱስ ነው አምላክ፣ ሌላ ነገር አትበል። ኢየሱስ ነው አምላክ አይመለከትም። ስለኔ ርዕስ አንተ ማይመለከትም ስለኔ ርዕስ። እሺ በቃ እንደዛ ከሆነ አይመለከትም ይባል ነገር የለም። እኔ ጠየቅኩህ፣ አንተን እኮ የመረከውን አክሴፕት አድርጌልሃለሁ። አላህ ብለኸኛል፣ አክሴፕት አድርጌሃለሁ። አንተ እኮ ነው አላህ ያልከኝ። ምን እያልክ ነው? እኔ ደግሞ እግዚአብሔር አምላኬ በምትለው ለምን ትፈራዋለህ? ለምን ትፈራዋለህ? ለምን እኔን ትመርጥልኛለህ? ለምን አንተ ሙሐመድ ለምን ትፈራዋለህ? አምላክ እግዚአብሔር ፐርፌክሽን ላይ ከሆነ እንወያይበት። አምላክ ላይ ሙሐመድ አምላክ እንደሆነ ማስረጃ አሳያለሁ። እኔ ችግር የለውም፣ አሳየኝ። እሺ አላህ አምላክ እንደሆነ በእናንተ አሳያለሁ። ግባና ውይይት ውስጥ ግባ እኮ። እኔም ልስማማ። መጀመሪያ የአንተ አምላክ ደግሞ ማን እንደሆነ ሙሉ በሙሉ ነው። ሶስቱንም ነው የምናየው፣ አንዱን ብቻ አይደለም። አንዱን ማን መርጥ። እኔ ሶስት አምላክ ስለሌለ ውይይት ውስጥ ግባ። እሺ በስላሴ አታምንም? አብ ወልድ መንፈስ ቅዱስ አይመለከትህም። ገብተህ ውይይት ውስጥ ጥያቄ ማቅረብ ውይይትህን ማቅረብ ነው ያለብህ። እሺ ስለዚህ አምላክ በክርስትና ወይ በእስልምና የሚለው ላይ ተስማማ። አምላክ በክርስትና ወይ ኢየሱስ ነው አምላክ በሚለው ውይይቱ ትገባለህ። ካልፈለክ በምንም ተአምር ክርስቲያኖች አይስማሙም። አምላክ በክርስትና ወይ በምንም ተአምር አይስማሙም። በምንም ተአምር ሙስሊሞች አይስማሙም። አላህ አምላክ ነው። አላህ 7 ነው፣ 8 ነው፣ 9 ነው፣ 10 ነው፣ ከዛ በላይ ነው። ችግር የለውም ትሰጠናለህ መረጃ። አንተ መረጃ ለመጥቀስ ያብቃ። ግባ ታዲያ እኮ አንተ መረጃ ለመጥቀስ ብቻ ያብቃ። እኔ አላህ በምትል በፈለግከው ነገር አምጣ፣ የፈለግከው ነገር። እኔ ደግሞ ክርስትና ላይ አምላክ የተባለውን በአጠቃላይ ይዤ እመጣለሁ። ለምን አትገባም? ትስማማለህ? መጽሐፍ ቅዱስ ላይ አንዴ ጥያቄ አቅርቦ ነው እንዴ? ግባና ውይይቱን መጽሐፍ ቅዱስ ካልፈራህ እዚህ ውስጥ ከሀ እስከ ፐ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ካልፈራህ እንወያይ። አምላክ ችግር የለም። ይሄው ቁርአን አለ፣ ይሄው አረበኛውም አለ፣ ችግር የለውም አለ፣ ከሐዲስም አለ። እኔ ተስማምቻለሁ። በቃ እንቀጥል። ሰዓት ያዝ። ተስማማለህ? በዚህ በሙሉ ተስማማለህ? በሙሉ ምን አይነት ልጅ ነው? በጌታ ውይይት ውስጥ ተስማማለህ ወይ? በሙሉ ውይይት ውስጥ ግባ። አምላኬ በምትለው ሙሉ በሙሉ ተስማማለህ? ብራዘር ግባ አልኩህ እኮ። እሺ በሙሉ ገብቻለሁ። እሺ ሙሉ በሙሉ ገብቻለሁ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ በሚለው ነው? ሐሳብ ልስጥ አንዴ፣ ሐሳብ ልስጥ ይብሩ አንዴ። እሺ አይደለም ያህዌን ለምንድን ነው የሚተወው? ያህዌን ለምን ይተወዋል? ብራዘር ኢየሱስ ያህዌ ነው። ኢየሱስ ያህዌ ነው። ተስማምቻለሁ። በቃ እንግባ። ኢየሱስ ያህዌ ነው። ተስማማው። በቃ ችግር የለም። ኢየሱስ ያህዌ ነው። ብሉይ ኪዳን ድረስ ሄጄ አመጣለሁ።
ችግር የለም። እኔ ሐዲስ ውስጥ አመጣለሁ፣ ስለ አላህ ባህሪ ቁርአን ውስጥ አመጣለሁ። ሰዎች መላጣ የሆኑበት በምን ምክንያት እንደሆነ አላህ መላጣ ያደረጋቸው አሳያለሁ። በቃ ወደ ውይይቱ ያው 5 ደቂቃን ተጠቅመን በቃ ተስማማ። በቃ አሁን ተስማምቻለሁ። ኢየሱስ ነው አምላክ ጻፍልን ርዕስ። ኢየሱስ ነው አምላክ ወይስ አላህ ነው አምላክ ብለህ ጻፍ። በኋላ እንዳትረሳ፣ ችግር የለውም። በኋላ እንዳትረሳ አስፈርማለሁ። እዚህ ላይ ኢየሱስ ያህዌ ነው ብለህ ተቀምጣል። ኢየሱስ እሺ፣ ችግር የለም። ያህዌ ነው ያው እሺ። አላህ ኢየሱስ ምንድን ነው ብለሃል? ያህዌ ነው ፈርማለሁ። ያው ኢየሱስ ያህዌ ነው። እንቀጥላለን። በኋላ እንዳክለኝ። እሺ፣ አላህ አንተ ደግሞ ምን ብለኛል? አላህ አባት ያለውን አልቀበልም ብለኛል። አይ ነው ተቀበላል። ችግር የለውም። እሱን ውይይት ላይ አምጣ። መልስልኝ። በቃ ወደ ውይይት ያው 5 ደቂቃ አስፈርም። አንተ እጣልጥል ነው ያው እጣልጥል ነው እኮ እንጥላለን። እኔም አስፈርማለሁ። ቆይ አላህ ባት ያለው አላህን አላመልክም ብሏል። አንተ እኮ ነው የጀመርከው። አልፋታም። እሺ አሁን እሺ፣ አላህ ባት ያለውን አላህ አላመልክም ብሏል። ባት መኖሩን አሳየዋለሁ። ፈርም። ያሳየኛል። እዛች ወረቀት ላይ እዛች ላይ ፈርም። አንተ ራስህ ፈርም። እዛ ታሳየኛለህ። በቃ እሺ፣ ቀጥል። እሺ፣ ታሳየኛለህ። እሺ፣ ጎበዝ። አሁን እጣንጣል። እሺ፣ መጀመሪያ ማን እንደሚጀምር አሳያለሁ። ችግር የለም። ዛህራ እና ዜዶ ስላሉ ሰዓት ይዘናል። እሺ፣ አሁን እሺ፣ ለነሱ ተውላቸው። ወደ ውይይቱ ግባና ከዛ ማን ይጀምር የሚለው ላይ እንስማማ። ማን ይጀምር የሚለው መጀመሪያ ተስማሙ፣ በሰዓት ተስማሙ። ከዛ በኋላ ደግሞ ማን ይጀምር የሚለውን ተስማሙ። በሰዓት ተስማምተናል። ከዛ ሰዓት መያዝ ከፈለጋችሁ እንይዛለን። ማን ይጀምር በሚለው ተስማምተናል። ከዛ በሰዓት እናወራለን። ኦኬ። ሰዓት ቅድም ተስማምተናል። ማን ይጀምር? እጣ እንጥላለን ብለን ነበር። እጣ እንጥላለን። 5 15 30 ደቂቃ አጠቃላይ ማለት ነው አይደል? እንደዛ አይደለም የያዝነው ወዳጄ። የያዝነው ሰዓት 5 15 እንደዛ አይደል? ኦኬ። 15 ምንድን ነው? ሪባትል ማን ነው? እንትን ክሮስ ኤግዛሚኔሽን ስንት ነው ያልከው? 5 ሁሉም 5 አዎ። እሺ 5 ሰዓት ስለሌለን ነው ብራዘሪ። እሺ በቃ ያው ተቻለው። በቃ 5 እሺ። ስለዚህ አጠቃላይ 20 ደቂቃ ነው ያስከው ማለት ነው። 20 ደቂቃ እሺ። ለ20 ደቂቃ ነው ይሁሉ ትልቅ ነገር ለማሽ እንቀጥልሽ። አየህ ነገረኛ ስለሆንክ ነገር ነው የምትወደው። አሁን እሺ ነገረኛ እሺ እና ካስም እንደዚህ አይነት ጤነኛ ሰው እንደ በስነ ስርዓት አጣራ ቁጥር ሊያዝ። እሺ ያው ጀማሪ የጀመረ ሰው ማለት ነው። ኮንክሉዥን የሚሰራው እሱ ነው በሚል ያው እጣ ጥያለሁ። ያው እንደሱ የሚባል ነገር አንተ ነህ እንደምትመርጠው። ከጀመርክ መጨረሻ የምጨርሰው እኔ ነኝ። ከጀመርኩ አንተ መጨረሻ ትጨርሳለህ። እንዲህ የሚባል ነገር መጀመሪያ የጀመረው የመጀመሪያ ይጨርሳል ማለት ነው። ችግር የለውም። ምንም እኮ ሲምፕል ነገር ችግር የለውም። በቃ እሺ። ዜዶ ጣጣለ ዜዶ ዛራ ጣጣ የለም። ትመርጣለህ እንዴ? ደፋር ነው በጣም። ችግር የለም። ደስ ይበለ ጀምር። ያው ለውይይት ጀምር። እንደሱ የሚባል ነገር በቃ ይኸው ጣልኩት። ያው በቃ ተውኩት። ጀምር ችግር የለውም። ችግር ያው ጀማሪ ያው ምንም ችግር እኔ ምንም አያሳስበኝም። በመረጃ መጨረሻ እኔ ነኝ የምጨርሰው። ችግር የለውም። እሺ for the sake of our ውይይት እንደው ልስማማለህ። በቃ አይ እሱማ ሌላ ነገር ለምን ትላለህ? ቀጥታ ተስማማ። መጀመሪያም እኮ ለመሸሽ ፈልገህ በቃ እሺ ተስማማው። በቃ አሁን ዛህሩስ ሰዓት ትይዝልናለሽ ወይ ደግሞ ዜዶ ሰዓት ትይዝልናለህ። ከዛ ወደ ውይይቱ እንገባለን ማለት ነው። እሺ ኦኬ። እሺ ሁለታችሁም ዛህራም ዜዶም ማስረጃ ኮሜንታሪ
ማብራሪያ በማስረጃ ማቅረብ አለበት። እኔ ተፍሲሮችን አይመለከተም። እሱ እኔ ነኝ ይመለከተኛል። ውይይት እሺ፣ እኔ ያው መረጃ ነው አፋችን ላይ እንዳመጣን አይመለከተም። ይመለከተኛል። ውይይት ለኩን ማስረጃ ካላመጣ የግለሰብ ሀሳብ ነው የሚሆነው። ማስረጃ ሰምታችኋል። ማስረጃ ማቅረብ አለብን ሁላችን። እኔም ሙፈሲሮችንም ሐዲስም ቁርአንም ማቅረብ አለብኝ። እሱም ተፍሲሮችን የመጽሐፍ ቅዱስ ማብራሪያዎችን ማቅረብ አለበት። አይመለከተም። እኔ ልጨነቅበት ታቀርባለህ ነው ያልኩት። ብራዘር እኔ ምን አንተ አትነግረኝም። የውይይት አካሄድ አንተ አትነግረኝም። ፖለቲካ አትስራ። ወደ ውይይቱ ንግባ። ችግር የለም። ካላቀረብክ መሀል ላይ ያስቆምሃል። ይሄን ነው መሀል ላይ ጣልቃ መግባት ካለው ያው መረበሽ ፈልጓል ማለት ነው። ማስረጃ ካላቀረብክ ያስቆምሃል። ጣልቃ ገባለሁ እያለ ነው ከአሁኑ። ማስረጃ ካላቀረብክ ዜዶ እኔ አንተ ዛህራንም አላናገርም። ዜዶ ጣልቃ የሚገባ ከሆነ ውይይቱ አለቀ ማለት ነው። ማስረጃ ካላቀረብክ ጣልቃ የሚገባ አንተን አላናገርኩም። ዜዶ ጣልቃ የሚገባ ከሆነ ይረበሻል። እኔም ጣልቃ ገባለሁ ማለት ነው። ማስረጃ ካላቀረብክ ማስረጃ ሁለታችሁንም ያስማማል ብዬ አስባለሁ። እሱ እኔ አይነግረኝም እኮ ዜዶ። እነግርሃለሁ። ትነግረኛለህ። የመጣው ሰው እኮ ነው። መስማማት አለብህ። ለውይይት የመጣው ሰው ነኝ እኮ። መረጃ አንተ አልነግረኝም እንዴ? ታይማችን እኮ እየፈጃችሁ ነው እኮ። አንዴ መረጃ እኔ እኮ ያው ከፈትኩኝ። ለምንድን ነው የሚረብሸው? ኢንተራፕት አያርገኝ። በቃ ሰዓቴን ያዙልኝ። በመረጃ ማውራቱ ጥሩ ነው። ከታች ለሚያዳምጡ በመረጃ ነው ማውራው። አንድ ቀን ያለ መረጃ አውርቼ አላውቅም። እኔ ያለ መረጃ አወራሁበት በቀላሉ እኮ መመለስ ትችላለህ። አቀርባለሁ ነው የሚባለው። እሺ በቃ አንድ ጊዜ በቃ አንዴ፣ በኋላ በዚህ ንዴት እንደገና ወደኋላ እንዳይገባ ነገር ይኸው። እሺ አንዴ ምን እናደርጋለን መሰላችሁ? ቆይ ሰዓቴን እንዳትይዝልኝ መጀመሪያ ፋይል ላውጣ። እሺ እሺ አንዴ ይሄን ያህል ተጽዕኖ ፈጥሬያለሁ ብዬ አላሰብኩም ነበር በነገራችን ላይ። እሺ ኧረ በጌታ በስነ ስርዓት ወይ ነገረኛ ነው። አዎ ልክ እንደዚህ ነው። አሁን በቃ ጀምሬያለሁ። ሰዓቴ ነው። ክፈቱና አሳዩን። ሰዓቱን ክፈቱና አሳዩን። እሺ ሰዓቱን ክፈቱልኝ አንዴ። ስንት ደቂቃ ነው? በቪዲዮ 5 ደቂቃ አድርገው። 5 ደቂቃ ነው የተባለው። ኦኬ ብዙ ሰዓት መያዝ አልችልም፣ ግን ዝም ብዬ ላሳያችሁ። በቃ ዛህራ ሰዓት መያዝ አልችልም ካልክ ዛህራ ያዥ። ዛህራ ቪዲዮውን ክፈቱና አንዴ። እሺ መርሐባ ለስ እሺ አሷ ተከፈተው። እኔ ልጅ ስላለ እንዳይረብሻችሁ። ፔኔ ታለች ዋላ ፔኔ። ኦኬ ወይኔ ትኩረት ታያ አይታይም። ዛህራ ክፈችዋ። እንትን ቪዲዮውን ባክግራውንዱን አጥፊ። አሁን ይታያል። እሺ አሁን ይታያል። ሰዓቱን ክፈችውና እሺ ቢስሚላህ ሰዓቴን አስጀምሪው። እሺ 5 ደቂቃ። እሺ ቢስሚላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም ረቢ ሽራህ ሊ ሰድሪ ወየስር ሊ አምሪ ወሕሉል ዑቅደተ ሚን ሊሳኒ የፍቀሁ ቀውሊ ወቁል ጃአል ሐቅ ወዘሀቀል ባጢል ኢነል ባጢለ ካነ ዘሁቃ። ስለዚህ አሁን በመጀመሪያ ደረጃ አላህ ማን ነው ለሚለው ነገር አላህ ሱብሓነሁ ወተዓላ ምን አለ በቁርአን ላይ ሲናገር ቁል ሁወላሁ አሐድ በሱረቱል ኢኽላስ ምዕራፍ 112 ቁጥር 1 ላይ ቁል ሁወላሁ አሐድ በለሱ አላህ አንድ ነው፣ ለም የሊድ አልወለደም። ማን ነው? አላሁ ሰመድ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም፣ ወለም የኩን ለሁ ኩፉወን አሐድ እሱን አምሳያና ቢጤ የለውም አለ። ስለዚህ አሁን እኛ አላህ ሱብሓነሁ ወተዓላን ጉዳይ አስመልክቶ ላለን ጉዳይ ትልቅ ማወቅ ያለባችሁ ነገር አለ። በክርስትናው ዓለም ላይ ያላችሁ ሰዎች ማለት ነው። አላህ ሱብሓነሁ ወተዓላን ስንል ወዛሊከ ቢኢስባት ማ አስበተ አላሁ ሊነፍሲ አላህ ለራሱ ያጸደቀውን ነገር እናጸድቃለን። አው አስበተሁ ለሁ ረሱሉላህ ሰለላሁ ዐለይሂ ወሰለም ወይ ነብዩ መሐመድ ለሱ ያጸደቁት እናጸድቃለን። ሚን ገይሪ ተሕሪፍ ሳንለውጥ ትርጉሙን፣ ወላ ተዕጢል ትርጉም ሳናሳጣው፣ ወላ ተምሲል ሳናመሳስል፣ ቀዩን ልብ አድርጉልኝ፣ ሳናመሳስል፣ ወላ ተክይፍ እንዲሁም ደግሞ እንዴት ብለን ሳንጠይቅ
እናምናለን። ወነፋ ማነፈ አላሁ ዐን ነፍሲ አላህ ከራሱ የከለከለውንም እንከለከላለን። ስለዚህ አላህ በሱረቱ ሹራ ምዕራፍ 42 ቁጥር 11 ላይ እንዲህ ይላል ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር አላህ እሱን የሚመስል አንድም የለም፣ እሱ ሁሉን ሰሚና ተመልካች ነው። ተግባባን? ስለዚህ የአላህ ከማንም ፍጡራን ጋር መመሳሰል የሚባል ነገር የለም ማለት ነው። በአጭሩ እስልምና ላይ ያለው ነገር በአጠቃላይ ይሄን ይመስላል። ወደ ክርስትናው ዓለም ስንሄድ ደግሞ ክርስትናው ላይ ያለው አምላክ ማን ነው ብለን ስንል ክርስትና ላይ ያለው አምላክን አንድ ባንድ የምናየው ይሆናል ማለት ነው። አንድ ባንድ የመጀመሪያው ነገር እግዚአብሔር ለምሳሌ እግዚአብሔር ያደረገውን ነገር እግዚአብሔር አምላክ ይጸጸታል። ኦሪት ዘፍጥረት ምዕራፍ 6 ቁጥር 6 ላይ እግዚአብሔርም ሰውን በምድር ላይ በመፍጠሩ ተጸጸተ። የሚጸጸት አምላክኛ አናቅም። ተግባባን? ሁለተኛ ሌላ ምን ልስጣችሁ መሰላችሁ? ለምሳሌ እግዚአብሔር ምን ያደርጋል? እግዚአብሔር ተመልከቱ፣ ትንቢተ ሆሴዕ ምዕራፍ 11 ቁጥር 10 ላይ እግዚአብሔርን ይከተላሉ እሱም እንደ አንበሳ ያገሳል። እንደ ልብ አድርጎ እንደምን እንደ አንበሳ ያገሳል፣ ባገሳም ጊዜ እያለ ይቀጥላል ማለት ነው። እግዚአብሔር ምን እያለ ይናገራል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 25 ላይ ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል። ሞኝነት እግዚአብሔር ሞኝ ነው እያለ ይነግረናል። ይቅርታ አድርጉልኝ፣ እኔ አይደለሁም ያልኩት፣ የእግዚአብሔር ሞኝነት እያለ ይናገራል። የእግዚአብሔርም ድካም ከሰው ድካም ይልቅ ይበረታል። ድካም እግዚአብሔር ይደክማል እያለ ይነግረናል ባይብሉ። እሺ እግዚአብሔር ምን አለ? ኦሪት ዘፍጥረት ምዕራፍ 2 ቁጥር 2 ላይ እግዚአብሔር የሰራውን ስራ በሰባተኛው ቀን ፈጸመ፣ በሰባተኛውም ቀን ከስራው ሁሉ አረፈ። ለምን? ስለሚደክም ያርፋል ማለት ነው። ተግባባን? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 42 ቁጥር 14 ላይ ከድሮ ዘመን ጀምሮ ዝም ብያለሁ፣ ዝም ብዬም ታግሻለሁ፣ አሁን ምጥ እንደያዛት ሴት እጮሃለሁ። እንዴት? ምጥ እንደያዛት ሴት እጮሃለሁ አለ እግዚአብሔር። መዝሙረ ዳዊት ምዕራፍ 78 ቁጥር 68 ላይ ምን ይላል? 65 ላይ ቀርታ እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው ምን እንደተወው? የወይን ስካር እንደተወው እንደ ኃያል ሰው ይነሳል አለ። የወይን ስካር እንደተወው ማለት ነው። ስለዚህ አንዱ እግዚአብሔር ብለው የሚናገሩለት ታግሎ የሚሸነፍ አምላክ ነው። ኦሪት ዘፍጥረት ምዕራፍ 32 ቁጥር 28 ላይ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና አለ። ስለዚህ ከእግዚአብሔር ጋር ታግሎ ያሸነፈ ያዕቆብ እግዚአብሔርን ያሸነፈ ነው ማለት ነው። ልብ አድርጉ። ስለዚህ ልብ አድርጉ እንግዲህ እግዚአብሔር ምን አለው? እግዚአብሔር ትንቢተ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደ እረኛ እረኛ እግዚአብሔር ምንድነው ይለናል? እንደ እረኛ ማለት ነው። እንደ እረኛ ጠቦቶቹንም በክንዱ ሰብስቦ በብብቱ ይሸከማል። እግዚአብሔር ምን አለው? ብብት እያለ ይነግረናል። በብብቱ ማለት ነው። ስለዚህ ቀጠለ። ምን ይላል? ለምሳሌ አፍ አለው እግዚአብሔር። በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶችም ሁሉ በአፉ እስትንፋስ አለ። ምን አለው? እግዚአብሔር አፍ አለው፣ ብብት አለው፣ አፍ አለው። ተመልከቱ። ከአፌ የሚወጣው ቃል እያለ ይናገራል። ትንቢተ ኢሳይያስ ላይ ማለት ነው። እያለ ይቀጥልና እግዚአብሔር ብዙ ነገራቶች እንዳሉት ማሳየት ይቻላል ማለት ነው። ለምሳሌ እግዚአብሔር አፍንጫ አለው። ዘጸአት 15 ላይ 8 ላይ በአፍንጫ እስትንፋስ ይላል። እግዚአብሔር አፍንጫ አለው፣ ምላስም አለው እግዚአብሔር። ለምሳሌ ኦኬ፣ ሰዓት ያለቀ መሰለኝ፣ ይቅርታ፣ ቀጥል። ኦኬ፣ ቆይ አልጀመርኩም። ካሜራ መቀየር አለብኝ። ኦኬ፣ ጀምሬያለሁ። እንግዲህ ወንድማችን አላህ አምሳያ የለውም ብሎን ነበረ። እንግዲህ አላህ 60 ክንድ እንደሆነና አደምን እንደሚመስል እናያለን። አላህ ክሬት አዳም his image with his length of 60 as he created him። አያችሁት? በምኑ ነው የፈጠረው ይላል? በአምሳሉ። ማንን? አደምን። ስንት ክንድ ነው አላህ? 60 ክንድ። ይሄው 60 ክንድ የሆነ አላህ ነው ማለት ነው። እኔ ማስረጃ አቅርቤያለሁ። 60 ክንድ ያቀረብኩት ከሐዲስ ነው። እንደሱ የተቆራረጠ ከመጽሐፍ ቅዱስ ውጭ የሆነ ሐሳብ አይደለም። ይሄው ሙሉን ሐሳብ ታያላችሁ። ይሄ ብቻ አይደለም ላሳያችሁ። አላህ ድፍን እንደሆነ ማስረጃ ላቅርብላችሁ።
ተመልከቱ። ይኸው ይቅርታ ቁል በል ሁወ እሱ አላህ አሃድ በል እርሱ አላህ አንድ ነው። እንግዲህ ለጅብሪል መልእክት ሰጥቶት የተላከው አካል አላህ የሚባለው አካል አንድ ነው ይለዋል። ተናጋሪው አለ፣ ከዛሞ ሰሚው አለ። ከዛ ሱረቱል ፋቲሃን ደግሞ ላሳያችሁ። አላህ ቀናውን መንገድ እንዲመራ ይለምናል። ይቅርታ እሺ፣ ያው የተሰበሰበ አንድ ላይ ዶክመንት የተደረገ የጥቅስ ስብስብ አይደለም የምናወራው፣ ቁርአን እየከፈትኩ ነው። ተመልከቱ። በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው ይላል። ማን? አላህ። ተናጋሪው ማን ነው? አላህ። ይሄ ቃል የማን ንግግር ነው? የአላህ ቃል። አላህ ማንን ነው የሚለው? ሌላኛውን አላህ እጅግ በጣም ሩሩ በጣም አዛኝ ነው ይላል። እንደውም ምስጋና ይገባው ሁሉ ይላል። ከዛ ተመልከቱ ታች ወዱ አንተም ብቻ እንገዛለን ይላል አላህ። ተመልከቱ፣ ፎቶ እያደረገ በስነ ስርዓት እያስወራኝ አይደለም። አያችሁ እንዴት እንደሚረብሽ፣ እየተረበሸ እንደሆነ ተመልከቱ። አንተም ብቻ እንገዛለን፣ አንተም ብቻ እርዳታ እንለምናለን ይላል። ስለዚህ አላህን የሚለምን ሌላ አላህ አለ። ተመልከቱ ቁርአን ይኸውላችሁ ሱረቱል ኢኽላስ ላይ አላህ ሰመድ ነው ይላል። ሰመድ ማለት ኢብን አባስ ሲናገር ምን ብሏል? ኢብን አባስ ሲናገር ምን ብሏል? ድፍን ነው ይለናል። ማስወጣትም ማስገባትም አይችልም ይላል። ኦኬ። ስለዚህ አላህ ብልቱም ድፍን ነው። ምክንያቱም አይሁዳውያን ምን ብለው ጠይቀውት ነው? ማስረጃ ክፈት። በመሃል አትግቢ። ሰዓቴን አቁምልኝ ሰዓትን አቁም። ማስረጃ ክፈት። መካከል ላይ ገብታችሁ ማስረጃ የማይከፍትን አቁም። ማስረጃ እኔ በመሃል አልገባውም። ማስረጃ አስቁም ያለው እሱ ማስረጃ ሳይከፍት እንደዚህ ቢናገር አስቆማለሁ። አላህ ዱልዱም ነው። ማስረጃ እንደሌለው ሚዮት አድርጌ ቆይ ኢብራሂም ቆይ እኔ ምንም አላልኩም። እኔ ያቀረባቸው ማስረጃዎች ደስ ስላለኝ ስለተመቸኝ አይደለም። በቃ ሁለት አካላት ናቸው የሚወያዩት፣ እነሱ ማስረጃ ይጠያየቁ። እኔና ዛሃራ ዝም ብንል ጥሩ ነው። ምክንያቱም ኢብራሂም ያቀረባቸው ማስረጃ እኔ ስለተመቸኝ ማስረጃ አቀርባለሁ። ዱልዱም ነው ማስረጃ ክፈት። ለምትናገረው ማስረጃ እየከፈት በመሀል ገብተሻል። ሰዓቴን ወደኋላ መልሽልኝ። በመሀል አንቺ አውርተሻል። እንደሚባል ነገር የለም። ወደኋላ መልሽ። ለምንድን ነው ወደኋላ የምመልሰው? ወደኋላ መልሽ። አስቆሚ ብለህ አንተ የተናገርከው አንተ እኮ ወደኋላ መልሽ። ይኸውልህ አልረበሽኩም። ቅድም እናንተ ራስህ ኢብን አባስ ማስረጃ የማይከፍት ሰው ማስረጃ የማይከፍት ሰው ማስረጃ አልከፈተም። ማስረጃ አልከፈተም። እሱ የጥቅስ ስብስብ እንጂ መጽሐፍ ቅዱስ አልከፈተም። እኔ እንደሱ የጥቅስ ስብስብ በፓወርፖይንት ማቅረብ አላውቅም። እንደዛ ከሆነ የጥቅስ ስብስቡን አልቀበልም። እህቴ አትረብሽ። አላህ ተመልከቱ። አላህ ምን ይላል መሰላችሁ? ይኸው it is also said that as-samad means ይላል he does not eat or drink አይበላም አይጠጣም። it is ተመልከቱ also said this means he who does not have interior አያችሁ፣ ውስጥ ማከማቻ ነገር ውስጥ ኢንቴሪየር የለውም፣ ውስጥ የለውም። it also said that this means everlasting. it is also said this means sufficient ይልና he who ሰዓትን ለመጠቀም does not have entrance or exist ማስገቢያ ማስወጫ የሌለው ውስጥ ማከማቻ የሌለው ድፍን ነው። ለምኑ አይሁዳውያን ለጠየቁት ጥያቄ ይበላል ይጠጣል፣ አይ ድፍን ነው ማስገቢያ የለውም ማስወጫም የለውም። ለምን አይወልድም አይወለድም የሚለውን ቀጣይ ሲጠቀም ለዚህ መልስ ነው የተሰጠው። ምን ማለት ነው? ብልቱ ድፍን ነው፣ ለዛ ነው ምንም አይለው። ምክንያቱም ማስወጫም ማስገቢያም የለውም ይለናል። አላህ ድፍን መሆኑን ይነግረናል። ኦኬ። ስለዚህ አላህ ደግሞ ሰዎችን ለምን ፈጥሯል ይላል? ለገሃነም ፈጥር ያለው ይላል። ሱራ 7 179 ላይ ምን ይላል? ከጋኒኖችም ከሰዎችም ብዙዎችን በእርግጥ ለገሃነም ፈጠርን ይላል። ኦኬ። ስለዚህ አላህ ምንድን ነው? ድፍን ነው። አይወልድም አይወለድም፣ ድንጋይም አይወልድም አይወለድም። እንግዲህ ለአምላክ ምን ያክል ባህሪ እንደሚሰጡት ተመልከቱ። የድንጋይን ባህሪ፣ የጨረቃን ባህሪ፣ የበቅሎን ባህሪ
አለመውለድ መካንነት አይደለም መጽሐፋች አይወልድም አይወለድም ምን ስለሆነ ድፍን ስለሆነ እኔ አይደለም ያልኩት ያው ተፍሲራቸው ያው ማስገቢያ ማስወጫ የሌለው ድፍን እንደሆነ ውስጡ በዛ ላይ ደግሞ ሚስት ስለሌለው ሱራ 6 ላይ ሚስት ስለሌለው ነው የማይወልደው 101 ላይ ማለት ነው። ስለዚህ እሱንም ማድረግ ይችላል። ቀጣይ ላይ ማስረጃዬን አቀርባለሁ። ሰዓቴ ስላለቀ ጨርሻለሁ። በመሀል ገብቶ አሰናከላቸው። እሺ ማሻአላህ ሰዓት ነበረ መጠቀም ትችል ነበረ። ማሻአላህ ወቁል ጃአ አልሐቅ ወዘሀቀ አልባጢል ተብሏል። ችግር የለም። ከይቅርታ ጋር ማንም ሰው ማስረጃ ሳያቀርብ እንትን የሚያወራ ከሆነ አስቸጋሪ ነው። አንተም ማስረጃ አቅርበህ ነው ማውራት የለብህም። ማስረጃ ቁርአን ማስረጃ አላቀረበም። እሱን ቀሹ መጽሐፍ ቅዱስ አላየሁም። አሁን አንተ ቁርአን ራሱ በትክክል እየታየ አልነበረም፣ በስነ ስርዓት አልነበረም እየከፈትክ ነው። እኔ አልፈቅድም። ባይዘው ማስረጃ መበጣበጥ ነው የሚሆነው። ከዛም ከዚህም ከተነሳ መበጣበጥ ነው የሚሆነው። በቃ ታያቸው ይወያዩና እኔ ያለው ተውት። ኢብራሂም ማስረጃ ስላቀረበ እኮ አይደለም። እሺ አሁን በቃ እኔ ያለው በቃ ተው፣ ለኔ ተውልኝ። ዛሩ ተይ ለተጠየቁት ታውተ በቃ ለተጠየቁት ጥያቄዎች ምላሽን ትሰጣለህ። ኧረ እባክህ ብራዘር እንዴ ሪባትል እኮ እኔና በቃ እኔና ዛሩ ሪባትሉን ኧረ እየተወያየን እኮ ሪባትሉን ለተነሱት ጥያቄዎች ምላሽ ትሰጣለህ፣ ለተጠየቁት ጥያቄ ምላሽ ትሰጣለህ። ከቀጠልክ ተቋርጧል። እሺ ማን በቃ እንደዛ አሁን በኋላ እኔ ስጠይቀህ ትመልሳለህ። እሺ አንዴ ይቅርታ ብራዘር እንትን ነው ሪባትል ነው። ኧረ ስማ ብራዘር ሪባትል ነው። በመሀል እየገባች ነው። ኦኬ ሪባትል ነው። በቃ 5 ደቂቃ ተጠቀምኩ ጨረስክ እኮ በቃ ልቀጥል። እሺ 5 ደቂቃ ተጠቀምኩ ጨረስክ። ተረኛ ነኝ ልቀጥል እኮ እኔ እኮ አትቀጥል አላልኩም። ምን ነው አይሰማም እንዴ? እኔ እኮ አትቀጥል አላልኩም። የምትቀጥለው ለተጠየቁ ጥያቄዎች መልስ ለተነሱ ሀሳቦች መልስ ትሰጣለህ። እኔ ለተነሱ ሀሳቦች መልስ ትሰጣለህ። እሱ ነው ያኔ የፈለኩትን ነገር ማውራት እችላለሁ። አሁን ልቀጥል። የፈለከው ነገር ማውራት ነው እንዴ? ውይይት የፈለከው ነገር ነው። እንዴት ነው እንዴት ነው ተግባብተን ካንተ ጋር የምናወራው? የፈለኩት እኮ አይደለም። ርዕስ አለን። በርዕሳችን እኔ ምን አገባ? 5 ደቂቃ አለኝ እኮ። ኧረ ዜድ እባክህ 5 ደቂቃ አንድ ነገር ማን ከለከለህ እንዴ? ልጁ ምን ነው እኮ። እሺ በቃ ዝም በልና ተቀመጠሽ። ምን ታርግና ተቀመጥ። ኢብሮዬ ለማስማማት ሪባትል ማለት ያው ማሜ ያነሳቸውን ሀሳቦች ኢብራሂም ያነሳቸውን ሀሳቦች ማሜ የማፍረስ ስራ ነው ሪባትል። እኔ ትክክል ነው፣ የማፍረስ ስራም ነው። ያልጨረስኩት ሀሳብንም ጨርሳለሁ በዛ ላይ። እንደሱ የሚባል የለም ብራዘር። ኧረ ቢስሚላህ በል። እኔ ምን አይመለከተኝም። አሁን ላቀረብኩት 5 ደቂቃ ተሰጥቷል። አንተም በስማም ከልበል ከፈለክ እኮ አሁን ልቀጥል። አንዴ ቆይ እባካችሁ። 5 ደቂቃ ይልጠቀም እባክህ። 5 ደቂቃ ይልጠቀም። ችግር የለም። እኔም ስለምጠቀም ችግር የለም። እሺ በቃ ልጠቀም። እሺ አንዴ ዛህሩ መጀመሪያ እዛ ላይ ወደ እነሱ ከመሄድ በፊት ልቀጥል የራሴን እና ማለት እሺ ምንድነው ሰዓቴ ቢስሚላ ያው ተልቢሱል ጃህሚያ መልስ እንትን ማየት ትችላለህ። ቁጥር ገጽ ከፈለክ ማየት ትችላለህ የምታውቀው ከሆነ ማለት ይሄ ሐዲስ ምንድነው ضعيف ነው ሐዲሱ። ይሁንና የተናገረው ነገር አመሰግናለሁ። አዎ አላህ አይበላም አይጠጣም። አላህ አንጀትም የለውም። ትልቁ አንጀትም ትንሹ አንጀትም የለውም። እንደ ሰው አይደለም የኛ አላህ። ትልቁ አንጀት ካካ ተሸክሞም አይሄድም። አንተ እንዳልከው አምላኬ ካካ ተሸክሞ ለኔ ኖሮልኛል ያልከው ያንተ አምላክ የኔ አምላክ እንደዚህ አይነት ቪዲዮ ላኩልኝ ካላችሁ በውስጥ ካካ ተሸክሞ የሚሄድ አምላክ የለኝም። አዎ አላሁ ሰመድ አላህ የሁሉ መጠጊያ ነው። አዎ ትክክል ነህ። ካካ ተሸክሞ የሚሄድ አምላክ የለኝም። አመሰግናለሁ። ሁለተኛ ምን አልክ መሰለ? በሱራው ፈጠረው አልከኝ። በሱራው ፈጠረው ማለት ምንድነው? መረጃ ማውጣት እችላለሁ። ለምሳሌ አላህ Subhanahu Wa Ta'ala ሰሚ ተመልካች ነው። አዎ እኛም ሰሚ ተመልካች ነን። ሰሚ ተመልካች የሆነ አላህም ሰሚ ተመልካች ነው። ማስረጃ ብራዘር። ኦኬ ጋይስ ለምንድን ነው የሚረብሽ? ሰዓቴን ያዥልኝ። አሁንም አቁሚለት። ሰዓቴን ያዥልኝ እባካችሁ። ሰዓቴን በጣም እየረበሽከኝ ነው። አውጭለት። ቅድም መረጃ አቅርብ ስትይ ነበር። በመሀል ገብተሽ መረጃውን ያውጣ። አንዴ ቆይ በቃ መረጃዬን አንድ ጊዜ ቆይ አንዴ እንዳትጀምሪ። አይ አይቻልም። መረጃውን እያወጣ ሰዓቱን እንዳትጀምሪ። እኔ እንደዛ ነው አይቻልም። ሰዓቱ እየቆጠረ መረጃውን ያውጣ። ሰዓቱ እየቆጠረ መረጃውን ያውጣ። እሺ ቪዲዮ ላኩልኝ። እሺ
አንዴ ቀጥልሽ። ቆይ አንዴ እንዳትቀጥይ። እሺ ላውጣ። አይቻልም ብሎ ነገር የለም። ሰዓቱን አስቀጥይ። እሺ ቆይ አስቁመኛል። ሰዓቱን አስቀጥይ። መረጃ እስከማውጣት ትጠብቃለህ። እሺ አይቻልም። ቀጥይ። መረጃ ነው ቅድም እያወጣው እኮ አልተጠበቅም። እሺ እንዴት ነው ቆይ የምንግባባው ከዚህ ሰውዬ ጋር? እሺ ቆይ እንዴት አድርጌ ነው የምወያየው? ሰዓቱን አስቀጥይ ብራዘር። እንዴ ምን ሆነ ነው አንተ የምትግባባው? አንተ የምትፈልገው ሲሆን ነው እንዴ? እሺ ቆይ እኮ ገባኝ እኮ ግን አንዴ ተረጋጋ። መጀመሪያ ተግባባን። ተረጋጋና ከዛ በኋላ እኔ ተረጋግቻለሁ። መረጃ እህቴ አስቀጥይ እባክህ። እሺ አንዴ ተረጋጋ። እሺ ቆይ አንዴ ቆይ እንረጋጋና ጣልቃ ገባብኝ ወደ ኋላ ሰዓት እንመለሳለን ማለት ነው። ጣልቃ ገባ ማሜ ቀጥል። ሊብሮ ይቀጥል። ቆይ አይደለም አይ አንድ ጊዜ በመሪያ ደረጃ እንዲህ የሚባል ነገር የለም። ሰዓቴ ወደ ኋላ ይመለሳል። ቀጥል። ጀምሪ። አረሽም ነው ዛሩ ጀምሪ። አንዴ መረጃ እስከሚያወጣ ድረስ እኔም መረጃ እስከማወጣ ጠብቅኛለሽ። አንዴ ያዥልኝ ሰዓቴን ወደ ኋላ መልሽ። ሰዓቴን እንደዛ የሚባል ነገር የለም። ዛራ እሺ በቃ ጀምሪው። ዛራ የነሱ አምላክ እባክሽ አምላክ ሰው ሆኖ መጥቶ ሽንት ቤት እስከ መግባት ድረስ ካካ እስከ ማለት ድረስ ነው የወደደ። ካካ እስከ ማለት ኦኬ፣ ኮፒ እስከ ማለት ደረጃ ነው የወደደ። ካካ የኔ አምላክ ካካ አይልም። ይቅርታ ግን ቆይ ካካ እሺ፣ የኔ አምላክ ካካ አይልም ወዳጄ። የኔ አምላክ ካካ እንደዛ የሚባል ነገር የለኝም። የኔ አምላክ ስለዚህ አሁን ሰዎች ረባክ ጣልቃ ትግባ መሐመድ ምን ነው? እሺ እንዴ አረባ ሰዓቴን ያዥልኝ። በቃ ሰዓቴን ወላሂ ሰዓቴን ያዥልኝ። አልሰማም። እኔ እንደዚህ አይነት አካሄድ አልቀጥልም። እንዴ በጣም ብራዘር አምላክ አካል አይልም። በቃ አይው እኔ ካካ ሚላምናት የለኝም። ይቅርታ ቀደም እኮ አንተ እንደዛ ስትሳደብ እኮ ዝም ብሎ ነበር። እሱ የተሰማኝ አይደለም ጋይስ፣ የተሰማኝ አይደለም። ሊወጣ ነው፣ ሊያመልጥ ነው ጋይስ። ማሜ አረ ፖለቲካ ማስረጃውን ያቅርብ። በቃ ሊወጣ ነው ዲጋባ ነው። አይ ይቅርታ አድርጉልኝና አንዴ ይቅርታ በቃ ይስማማና አንዴ ይረጋጋ፣ ውሃ የሚጠጣ ከዚህ በኋላ ጣልቃ የሚገባ ከሆነ ውይይቱ ይቆማል ማለት ነው። እህቴ አይሰማኝም እያልኩሽ እኮ ነው። ይሰማል እኮ አሁን የኛን አይሰማኝም እያልኳችሁ እኮ ነው ብራዘር። አይሰማም? ይሰማል። እየተቆራረጠ ነው። አይሰማኝም። የኔ አይሰማህም? ማሜ ያንተ ይሰማል። ይሰማል እኮ ድምጽ ማሜ ይሰማ። ዛህራ መሀል አትግቢ። እኔ እየተሰማኝ አይደለም ነው ብላሻት። እኔ እንደሰማኸኝ ታዲያ መሀል አትግቢ የሚለው እየተሰማህ ካልሆነ እንዴ አይሰማም፣ ይቆራረጣል። ቴክኖሎጂ ነው የምንጠቀመው። ኔትወርክህን አስተካክለው። እሺ ኔትወርክህን አስተካክለው። እኔን ከሰማኸኝ ኢብራሂም እየወራሰ ነው ማለት ነው። አይሰማም። ይሰማሃል? እየቆየ ነው የሚደርስ። ማሜ አንተ ይሰማል? ይሰማሃል? የኛ እሺ አንድ ጊዜ አይሰማህም? አምልክ እንግዲህ ነቁን ናታ ወይ ሊወጣ እንደህም ባለ አይ ማምለጫው ነው። በቃ ተው አመለጥ። ይሰማኛል አሁን። ኢብራሂም ምን ነው ወሬ የምታወራው? ሊገባ ነው። ምንም ፖለቲካ እኮ አያስፈልግም። ምን ሆናችሁ ነው? እሺ ችግር የለም። በቃ ፖለቲካውን ተውት። ፖለቲከኛም እኮ ብራዘር ማውራቱ እንችላለን እኮ ግን ስርዓት ኖሮን በስርዓት ተፈልክ አንተም ትገባለህ። እሺ ችግር የለም። እኔ ስለማልችል ችግር የለም። ችግር የለውም። እኔም ስለማልችል ችግር የለም። ደስ እንዲል በቃ ችግር የለም። አንተም ደስ እሺ ማሜ አሁን ይሰማሃል? እርግጠኛ ጣልቃ ከዚህ በኋላ የምትገባ ከሆነ ይሰማኛል። አሁን ይሰማኛል። ጣልቃ ከዚህ በኋላ የምትገባ ከሆነ ውይይቱን ኦፊሻሊ አልወያይም ብለህ እንዳወጅ ከቀረው ሰማኝ። ብራዘር ጣልቃ የገባችው እሷ ናት። በቃ አሁን ከዚህ በኋላ
ከዚህ በኋላ ጣልቃ ከገባ ውይይቱን ኦፊሻሊ አልቀበልም። ብራዘር እኔ አይደለሁም ጣልቃ የገባሁት ያንተ ሲስተር ናት። በቃ ስለዚህ አሁን ከገባ ከዚህ በኋላ ያው እንደዛ ነው። ያጀማ ልብ አድርጉ 2400 ሰዎች ከገባ አትበለኝ። ማስረጃ ሁላችሁም ካላቀረባችሁ እኮ ነው የምንገባው እንጂ ዝም ብለን አልገባንም። ማስረጃ ማቅረብ አለባችሁ። ለምትናገሩ አልገባሽም። ቅድም መረጃ ሳያቀርብ አልገባሽም። ቅድም እሺ፣ አሁን ልቀጥል። እሺ፣ አሁን ይቀጥልና ከዛ በኋላ እንትን እንበልጣለን። ማስረጃውን ያቅርብል። እሺ፣ ማስረጃውን ያቅርብ። አይመለከተም። ዝም በል በቃ። እኔ አሁን ላውራ። ሚውት አድርግ እንዴ! ማስረጃውን አቅርብ። አብራት ሚውት አድርግ እንዴ! እኔ ሰውዬ እንዴት ነው ክሮስ ኤግዛሚኔሽን ላይ ነው ያለ ነው። ስለዚህ ማሜ አንተም ማስረጃ መጠየቅ አትችልም ማለት ነው። በውይይቱ በሄደበት መንገድ ቀጥሉሽ። ማስረጃን እኮ አቀረበች። ማስረጃ ክፍት እኮ ነው እያወራ ያለው። አላቀረበም። የታለ ዶኢፍ መሆኑን ማስረጃ ያቀረበ አረጋግ እንደሆነ ማስረጃ ቅድም አይደለም። ሀዲሱ ሌላ ነው። በአረበኛ ተሸፍኖ ነው እንጂ ሀዲሱ ሌላ ነው። እሺ ጎበዝ፣ በቃ እሱም በኋላ ታጋልጥ። አሁን ልቀጥ። እኔ በጣም በቃ ደካማ መሆነን እያየሁ ወላሂ ችግር የለም። ሲጀመር ድሮም ደካማ እንደሆንክ ነው ማለት። አሁን ልቀጥ። ደካማ ያንተ ነብይ ነው ብራዘር፣ ያንተ ኢየሱስ ነው ደካማ። በቃ እንደዚህ ነው የፈለከው። ኧረ ቆይ ስድብ እኮ አንተ እኮ የጀመርከው ደካማ ብለህ የተናገርከው እኔ ስናገር ነው ያለ። እንደሌላ ዝም አልልም ዝም አልልም። ተናገርከው ነው ነው ማዘጋ አሁን ነው ማዘጋ እሱ ቶ በቃ ለኛ ክርስቲያኖች እኮ እንቀጥልስ ታቱና ለለት ቀጥ እሺ እግዚአብሔር መጽሐፈ መክብብ ምዕራፍ 7 ላይ የእግዚአብሔርን ስራ ተመልክ። እሱ ጠማማ ያደረገውን ማን ይመራዋል? ማን ሊያቀናው ይችላል? እግዚአብሔር ጠማማ እያደረገ ገሃነም ይከታል። ጠማማ እያደረገ ማለት ነው። እግዚአብሔር አታላይ ነው። ማስረጃውን አቅርብ። ምዕራፍ 14 ቁጥር 9 ላይ ማስረጃ ያቅርብ። ነብዩን ቢታለል ኦፊሻሊ ተቋርጧል። እናመሰግናለን። ማን መሐመድ የሚያቀርበው ማስረጃ ኦፊሻሊ አቋርጧል። በቃ ዛራ በቃ ያዥ ቅድም ማስረጃ በቃ የሚታየው ባይብል አይደል? አለቀ በቃ ተባል ይላል። ማስረጃው ያንብብልሽ፣ ከፍ አድርገውና አንብብልሽ። በቃ አለቀ። ጨርሰናል። ውይይቱን ካለ 5 ደቂቃ ጨምራለሁ። ካለ 5 ደቂቃ ጨምራለሁ። ውይይቱን አቋርጠህ ወጥተሃል። ውይይቱን አቋርጠህ አልወጣሁም። ፈርተህ በቃ ያው ውይይቱን አቋርጦ ወጥቷል። በቃ ውይይቱን አቋርጦ ወጥቷል። ያጀማ አልወጣሁም። በቃ ስለዚህ እሺ፣ ሰዓት ወደኋላ መልስ። ሰዓት መልስልኝ። ያጠፋውን ሰዓት መልስ ወደኋላ። ቀደም ማለት ነው አይመለስም። ብራዘር በቃ አያችሁ። ስለዚህ አሁን ባጭሩ ምንድነው የምናደርገው? ባጭሩ አቀጥል። ባጭሩ ሳይሆን ቀጥል። ለምን ታቋርጣለህ? በቃ አልችልም ብለሃል እኮ በቃ አልችልም ብለህ ተናግራለህ። ኦሬዲ ብራዘር ቀጥል። ይኸው እንቀጥል። አልችልም ብለህ ተናግረሃል። ኧረ እባክህ አላልኩም። አንተ ነህ የምትለው። አንተ ነህ እንዴ ለኔ የምትናገርልኝ? ቀጥል። ይኸው እንቀጥላለን። እሺ አንድ በቃ እኔ ላውራ ልቀጥል። ቀጥል። በጣም አንተ ቀጥል። ለውይይት እንኳን ተውና ቀጥል። ብራዘር ቀጥል። ብራዘር በቃ ካንተ ጋር አቅሙ የለም። አቅሙ ቀጥል። ችግር የለም። አልፈለገም ማለት ነው። ውይይቱን አቋረጠ። እርሱ ሊያቋርጥ ስለፈለገ ውይይቱን ለምን ታቋርጣለህ? እኔ አላቋረጥኩም። እናንተ ናችሁ ያለ ማስረጃ ይቀጥል። ችግር የለም። ያለ ማስረጃ ቀጥል። አንተም ትቀጥላለህ ገና ከኔ ጋር። አንተ ማስረጃ አንተም ገና ከማሜ ጋር ጦርነት እኮ ክርስቲያን ነኝ የሚል ካለ ይምጣ ከኔ ጋር። እሺ አሁን ቆይ ለና ዛራቲ ስልኩ እንትን ሰዓቱን ወደዛ አድርጊውና ሰዓቱን አሳየንሽ። እንቀጥል። እሺ ቀጥል። ትንቢተ ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩን ቢታል አንዴ ይቅርታ ሰዓቱን እንትን ብየው ነው። አንድ ጊዜ ላስተካክለው። ቆይ አንድ ጊዜ ሁለት ደቂቃ ከምናምን ነው ሰከንዱን ነው ማለት ነው። ወደ ታች ነው የሚወርደው። ወደ ታች አድርጌዋለሁ። ቅድም ሳላስቆምኩት ወደ ታች ይወርዳል። ቀጥል። ወደ ታች እንዲወርድ አድርገው ነው። ቅድም ወደ ላይ እየቆጠረ ስለነበረ ነው። እሺ ነብዩን ቢታለል ቃልንም ቢናገር ያንን ነብይ አታለልኩ እኔ እግዚአብሔር ነኝ፣ እግዚአብሔር አታላይ ነኝ። ያው አታለልኩ አታላይ ነኝ እያለ ነው እግዚአብሔር። አታላይ
አየው። ስለዚህ እግዚአብሔር ያታልል ነበር ማለት ነው። ስለዚህ አሁን ለገሃነም ፈጥሯል ያለውን ደግሞ መረጃ እናምጣ። ለገሃነም መረጃ እናምጣ። ለገሃነም ፈጥሯል ያለበትን አንድ መረጃ ያመጣል። ለገሃነም አላህ ወለቀድ ዘራና ሊጀሃነም ከሲረን ሚነል ጂኒ ወልኢንስ ከሰዎችም ከጂኖችም ለሰዎች ለጀሃነም የተፈጠሩ አሉ። እንዴት? ለምን? ለሁም ለነሱ ቁሉቡን ቀልቦች አላቸው። እነዚህ ሰዎች ግን ላ የፍቀሁነ ቢሃ አያስተውሉበትም በቀልቦቻቸው። ወለሁም አዕዩኑን አይን አላቸው አያዩበትም። እንዲሁም ጆሮ አላቸው አይሰሙም ማለት። ስለዚህ እነዚህ እንደ እንስሶች ናቸው፣ እንደውም ከነሱም የባሱ ናቸው በማለት አላህ ተናገረ። ስለዚህ በገዛ ባህሪያቸው ነው ማለት ነው ችግር የሚፈጥሩት። ስለዚህ አላህ ሱብሓነሁ ወተዓላ ምንም አይነት ወንጀል እኛ ላይ ምንም በማናቀው ሁኔታ የሚያረጋግጥ ነገር። ስለዚህ አላህ Subhanahu Wa Ta'ala لا يظلم مثقال ذرة አለ አላህ በሱረቱ ኒሳ ምዕራፍ 4 ቁጥር 40 ላይ የብናኛን ክል እንኳን ሰዎችን አይበድልም ብሎ በማለት ተናግሯል ማለት ነው። ስለዚህ በዋነኝነት በኋላ የምንጠያየቀው ይሆናል። እቺ ላም ምን እንደሆነች ከነገረኝ የዛኔ የምናወራው ይሆናል። እቺ ላም ምን እንደሆነች አረብኛ የምታውቁታላችሁ በኋላ የምናወራበት ይሆናል ማለት ነው። ስለዚህ ወደ እግዚአብሔር ባህሪያት ደግሞ እንመለሳለን ማለት ነው። ወደ እግዚአብሔር ባህሪያት ላይ ስንመለስ አንድ ጊዜ ይቅርታ አድርጉልኝ። ኦኬ እስቲ ስቅለት ላይ አንድ ፋይል አለኝ። ቆይ እንመለሳለን። አንዴ ይቅርታ። የነሱ አምላክ ኢየሱስ ያህዌ ነው ብሏል። አህያ ሰርቋል። አህያ የሰረቀ አምላክ ማለት ነው። ራሱ ያህዌ ነው ስላለ ማርቆስ ወንጌል ምዕራፍ 11 ላይ ወደ ኢየሩሳሌም ከደብረ ዘይት ምን አረገ? አህያ መጣም። ሰዓት ስለሌለኝ በኋላ መረጃዬን ጠየቃለሁ። ስለምን እንዲህ ያለ ነገር ታረጋላችሁ ቢላቸው ለጌታ ያስፈልገዋል በሉት። ወዲያውኑም ደግሞ ወደዚህ ሰደዋል አላቸው። ሄደውም ውርንጫውን በመንገድ መተላለፊያ ደጅ ውጪ ታስሮ አገኙት። ተቱትም ማለት ነው። ሁለት ሰዓት ሰላሳ ምናምን ሰከንድ ይቀራል፣ ግን ስልኩን ወደዚህ አታል። በቃ ዛህራ ይብቃ። አይ እኔ እንደዚህ አይነት ሰው በቃ አይ ምክንያት ኳሊቲ ፈልጋለሁ። በቃ አይ ኳሊቲ ኢብራሂም ሰዓት አለው እኮ ገና። ይሄው እንደውም ማለት እንዳትናገር ሰዓት ቀንሼበታለሁኝ። 30 ደቂቃው ብቻ አውርጄበታለሁ ለኢብራሂም። አቤት በቃ ኢብራሂም ወላሂ 30 ደቂቃ ቀንሼብሃለሁ እንዳይቆጡ ብዬ ማለት ነው። 30 ሰከንድ ማለት ነው። በቃ ይሄው ወላሂ ኳሊቲ ነው አላወርድም። ወላሂ እሺ ኳሊቲ በጣም ኳሊቲ አላህ በቃ አይ በቃ አላህ ዝሙትን ይፈቅዳል። ችግር የለውም። እኛ ጋር እናደርገዋለን። የኔ ሰዓት እኮ ነው ብራዘር። በቃ እኔ ጋር ታረኩ። በቃ እኛ አንሰማ ስርዓት የለውም። ኦኬ ስራ ከሌለ እኔ ሚውት አደርጋለሁ። እንደዛ ከሆነ ሚውት ካረካኝ እኔ ሚውት አደርጋለሁ። ሲጀመር ውይይት አይደለም ስድድብ ነው የነበረው። ኢብራሂም እሺ ተመልከቱ። ይሄው if you are not committed sin ካላወራችሁ ማለት ነው ዛሬ if you are not committed sin ኃጢአት ማትሰሩ ከሆነ አላህ would sweep you out of existence ከምድር ገጽ ያጠፋችኋል። ኃጢአት ካልሰራችሁ would have replaced you by another people who committed sin ኃጢአት በሚሰሩ ሰዎች፣ ዝሙት የሚሰሩ ሰዎች፣ ጌዎችን፣ ሌዝቢያኖችን በእናንተ ቦታ ተካ ነበር። ባትሰሩ ስትሰሩ በጣም ደስ ይለዋል አላህ። ከዛ ምን ያደርጋል? ኃጢአት እየሰሩ ዝሙት እየሰሩ ንስሐ የሚገቡት ሰዎች ነው የምፈልገው። በቃ መጣሁ። ስለዚህ ያነሳቸው ብለን እናወራለን። በቃ እንግዲህ ክርስቲያኖች የተነሱ ሐሳቦች ላይ እኛ እናወራለን። በቃ ስነ ስርዓት የለውም። አንድ ሰው ከመጀመሪያ ሲጨቃጨቅ ሰዓት ወሰደ። አሁን ደግሞ ሰዓት ወደ ላይና ወደ ታች ከፍ እያደረገች ሰዓት ታስተካክላለች።
እሺ